ዮዮ መስቀላ ዮዮ ጊፋታ ሃሹ ገቲስ እንኳን ለመስቀል በዓል አደረሳችሁ እያልን ይህን ቀለም የተማሪዎች የጥያቄና መልስ ውድድራችንን ከወላይታ ስቱዲዮ እንግዲህ መስቀል በዓልን ምክንያት በማድረግ ለእናንተ በጣም ደስ የሚሉ ቤተሰቦች ከነልጆቻቸው ጋር አምጥተናል። በ2018 እንግዲህ በተለያዩ ክልሎች የዞርን የጥያቄና መልስ ውድድራችንን እናደርጋለን ባልነው መሰረት ዛሬ በመስቀል በዓል ምክንያት እንግዲህ ወደ ወላይታ መተን ዛሬ በተለየ ሁኔታ ልጆችና ወላጆች በጋራ ሆነው ነው የሚወዳደሩት። ስለዚህ ያዘጋጀናቸውን የተለያዩ በዓሉ ላይ ትኩረት ያደረጉ በበዓል እንግዲህ ጭንቀት የለም ወላይታ ላይ ያሉ የተለያዩ ባህላዊ ምግቦችን የተለያዩ ባህሎችን የሚወክሉ የተለያዩ ጥያቄዎች አንስተናል። እነዚህን ጥያቄዎች ወላጅና ልጆች እየተመካከሩ በዛሬው በቀለም የተማሪዎች የጥያቄና መልስ ውድድራችን ወደናንተ ያደርሳሉ ማለት ነው። ከነሱ በጣም ብዙ የምንማረው ነገር ይኖራል። ስለዚህ የመስቀል በዓልን ከኛ ጋር በመሆን በጣም በጥሩ ሁኔታ እንድታሳልፉ እንጋብዛችኋለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። መልካም በዓል ይሁንላችሁ። ተመልሰን ስንገናኝ እንግዶቻችን እነማን ናቸው ስማቸውን በደንብ ያስተዋውቁናል። አብራችሁን ቆዩ። መልካም የመስቀል በዓል ይሁንላችሁ። ወደ ተማሪዎቻችን ተመልሰን ተገናኝተናል። እንግዲህ የ2018 የመጀመሪያው የክልል ጉዟችን እንግዲህ በወላይታ ሶዶ ነው ያደረገው። እንግዲህ መስቀል በዓልን ምክንያት በማድረግ ዛሬ በወላይታ ሶዶ ስቱዲዮ ውስጥ በጣም ደስ ከሚሉ ወላጅና ልጆች ጋር ተገኝተናል። እነዚህ ወላጆች ዛሬ ከሌላኛው ልጅና ወላጅ ጋር በመሆን እየተመካከሩ በደንብ ይመልሳሉ ያዘጋጀናቸውን ጥያቄዎች። አብራችሁን ቆዩ። ወላጆች እዚህ ስለተገኛችሁ በቀለም የተማሪዎች የጥያቄና መልስ ውድድር ስም በጣም አመሰግናለሁ። ስላየናችሁ ደስ ብሎናል። እኛም ደስ ብሎናል። እናመሰግናለን። በጣም ጥሩ። እስቲ እንተዋወቃችሁ፣ ስማችሁን፣ ከየት አካባቢ እንደመጣችሁ፣ የማን እናት እንደሆናችሁ በደንብ ትገልጹልናላችሁ። ከማን እንጀምር? እሺ ስሜ ጸጋነሽ እያሱ ይባላል። የመጣሁት ከወላይታ ሶዶ ነው። የሊሊያን እናት ነኝ። እሺ እናመሰግናለን። እሷ ደግሞ ታወቅ። ስሜ ሊሊያን ሸቱ ይባላል። የመጣሁት ከወላይታ ሶዶ ከተማ ነው። በጣም ጥሩ። እናትና ልጆች ስለመጣችሁልን ከልብ አድርገን እናመሰግናለን። እሺ እናንተንም ደግሞ እንተዋወቅ። አንቺን ጀምር። እሺ ዲዛይነር ወይኑ ማላላ እባላለሁ። የመጣሁት ከወላይታ ሶዶ ነው። እሺ ወይኑ እናመሰግናለን። ማላላ እናት ነኝ። የማላላ እናት። እሺ አንቺ ማላላ ዘካሪያስ ይባላል። የመጣሁት ከወላይታ ሶዶ ነው። በጣም ደስ ይላል። እስቲ በደንብ አድርጋችሁ አጨብጭቡላችሁ። ለሁሉ በጣም ደስ ይላል። እንግዲህ በበዓል ነው የተገናኘ ነው። በበዓል መገናኘት ደግሞ ደስ ይላል አይደለ? በተለይም ደግሞ ጊፋታ የእናንተ ዘመን መለወጫ ወይም ደግሞ ዘመን የምትቀበሉበት አዲስ ዘመን የምትቀበሉበት ነውና በጣም ደስ ይላል። በዓል እንዴት አክብራችሁ አሳለፋችሁ? ዛሬ ደግሞ የመስቀል በዓል ነው። እሱንስ እንዴት ነው የምታከብሩት? እስቲ እንደዚህ በጥሩ ሁኔታ እያከበርን ነው። እንደዚህ አምረን ተውበን ፏብላ በጥሩ ሁኔታ በዓሉን እያከበርን እንገኛለን። በጣም ደስ ይላል። አንቺስ? እሺ እኛም በጥሩ አድርገን እያከበርን ያለ ነው። የወላይታ የዘመን መለወጫ በዓል ነው ጊፋታ። አዲስ አመታችን ነው። አዲስ ጊዜ እየተቀበልን ስለሆነ በአዲስ መልኩ በአዲስ መንፈስ ደስ በሚል መልኩ በዓሉን እያከበርን ያለ ነው። ቆንጆ ነው። በጣም ደስ ይላል። መስቀልን በዓል እንደዚሁ እንቀበላለን። በአሪፍ ሁኔታ እያከበራችሁ ነው። ዛሬ ደግሞ እኛ ጋር ስለመጣችሁ ያዘጋጀናቸውን ባህላቸውን የሚወክሉ እንዲሁም ደግሞ ለሌሎች እኛ ማናውቀውን ወይም ሌሎች የማያውቁትን ባህላችሁን ለሌሎች ደግሞ እናሳውቃለን። ስለዚህ በጣም ደስ ብሎናል። እንግዲህ በዓል ነው። ይሄው ቡና አለ፣ ፋንዲሻ አለ። ልጆች ቡና ባይጠጡም ፋንዲሻ ይበላሉ። እዚህ ደግሞ ለኛ ተብሎ የተዘጋጀ ዳቦ አለ። ተመልካቾች አሉን። ስለዚህ እዚህ የሚታየን ትንሽ ልጅ አለ አይደለ? ያው በባህላችን ወንድ ነው አይደል ዳቦ የሚቆርሰው። ስለዚህ እሱ ይምጣና እቺን ዳቦ ይባርክልንና እቺን ዳቦ እየቀመስን ደግሞ ወደ ጥያቄና መልስ ውድድራችን ወደ ሌሎች ጨዋታችን እናልፋለን ማለት ነው። ስለዚህ ልጆች ብቻ ወደዚህ ይምጡ። እሱንም ደግሞ እንጋብዝና ዳቦአችንን እንቆርሳለን።
ጎበዝ። እንኳን ደህና መጣህልን። ብቸኛው ወንድ ነህ። እኛ ያው ሁላችንም ሴቶች ነን። ስለዚህ እቺን ዳቦ ተባረክልንና እንቆርሳለን። እሺ Sonoria, balai sonoria, batai sonoria, balai sonoria, batai yo sonoria. ዳቦአችንን ቆርሰናል። ይሄው እየቀመስን እየበላን እየተዝናናን ነው። ዛሬ ጥያቄና መልስ ውድድር ምን መልሰው በጣም ደስ ይላል። ዋው እሺ በጣም ቆንጆ ዳቦ ነው የጋገርኩት ብዬ አስባለሁ። ቆንጆ ነው ዋው አይመስልም? በጣም ጣፍጣል። ዮዮ መስቀላ ብለናል። እናመሰግናለን። በበዓል እንግዲህ ዳቦ የተለያዩ ነገሮች ይኖራሉ አይደል? እስቲ እነ ማላ ላይ እንገሩኝ። በበዓል ጊዜ በተለይ ደግሞ በመስቀል በዓል ጊዜ ቤት ውስጥ ምን ይደረጋል? ምን ይዘጋጃል? ዳቦ፣ እሺ። ቂንጦ፣ ዶሮ ወጥ ምናምን፣ ስጋ፣ በርበሬ በርበሬ ይዘጋጃል አይደለ? ዶሮ ታዲያ ለምን ይሰራል? ቀይ ከሆነ አይደለ? በጣም ደስ ይላል። ስለዚህ አንቺ ሁሉንም ትበያለሽ? አንዳንዱ። እሺ አንቺስ እንዴት ነው በዓልን የምታከብሪው? የመስቀል በዓልን በሬ ይታረዳል፣ ሙቾ ይሰራል። ሙቾ ይሰራል። ሙቾ ምንድን ነው እስቲ ንገሪኝ። ሙቾ ከቡላ የሚሰራ ነው። ከቡላ የሚሰራ ነው። የወላይታ ባህላዊ ምግብ ነው። ታግዛላችሁ ግን ቤት ውስጥ ወላጆቻችሁ ያግዛሉ? ጎበዝ ናቸው። በደንብ ያግዛሉ። በጣም ደስ ይላል። በጣም ጥሩ። እሺ ስለዚህ እኛ ዛሬ የበዓል ጥያቄዎችን አዘጋጅተናል። የተለያዩ ጥያቄዎች ናቸው እንዳልኩት ባህላችሁ ላይ የሚያተኩሩ ባህላችሁን የሚያንጸባርቁ የተለያዩ ጥያቄዎች ናቸው። ጥያቄና መልስ ውድድር ስለሆነ ብቻ ሁሉም ሁለት ነጥብ አላቸው። እናንተ የሚሰጣችሁን ጥያቄ ከመለሳችሁ 2 ነጥብ ይኖራችኋል። ካልመለሳችሁ ደግሞ 2 ነጥብ ታጣላችሁ ማለት ነው። ስለዚህ እኛ እናሸንፋለን። እስኪ አጨብጭቡላቸው በደንብ ለሁሉም አንዴ። ልጆች ደስ ይላቸዋል ከቤተሰቦቻቸው ጋር የተለያየ ቦታ ሲሄዱ ከነሱ ጋር መሆኑ በራሱ ደስ የሚል ነገር ነውና ስለዚህ በቀጥታ ወደ ጥያቄና መልስ ውድድራችን እንለፍ። አንዳንድ ነገሮች ሲኖር ደግሞ በመሃል እያነሳን እየተጫወትን እንቆያለን ማለት ነው። በጣም ጥሩ። ውድ ተመልካቾቻችን እንግዲህ የመስቀል በዓልን በወላይታ እያከበርን ነው። የመስቀል በዓል በወላይታ እንዲሁ በተለየ ሁኔታ የሚከበር ትልቅ በዓል ነው። ወላይታ እንግዲህ የሚገኙ ማህበረሰቦች በቅርቡ የጊፋታ በዓል አክብረዋል። የተደራረበ በዓል ላይ ነው የምንገኘው ማለት ነው። ይህን በዓል በቀለም የተማሪዎች የጥያቄና መልስ ውድድር በየቤታችሁ ቁጭ ብላችሁ የምትከታተሉ ደግሞ በጥሩ ሁኔታ እያያችሁ የተመለከታችሁ አንዳንድ የማታውቋቸው ጥያቄዎች ይኖራሉ እዚህ ለእናንተ ትምህርት የሚሰጡ እነሱን እየተከታተላችሁን አብራችሁን ቆዩ እንላለን። ተመልሰን ስንገናኝ በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን ማለት ነው። ውድ ተማሪዎቻችን ተመልሰን ተገናኝተናል። የመስቀል በዓልን እንግዲህ እያከበርን ነው የምንገኘው። የት ካላችሁ ደግሞ በወላይታ ከተማ በወላይታ ሶዶ ስቱዲዮ ውስጥ እያከበርን ነው። በቀጥታ ወደ ጥያቄና መልስ ውድድራችን ነው የምናልፈው። እንደ ሁልጊዜው እጄ ላይ 2 እጣዎች አሉ። ማን ከማን ቀድሞ ይጀምር የሚለው ለመለየት ነው አይደለ? ስለዚህ ልጆች ያንሱ ወላጆች ልጆች እሺ፣ ለልጆች እድል ተሰጥቷል። ስለዚህ እዚች ጋር 2 ወረቀት አለች። ሁለታችሁም እኩል ነው የምታነሱት። አንሱ ሁለታችሁ የፈለጋችሁትን። እሺ ከዛ ስንት ቁጥር እንደሚል ትነግሩኛላችሁ። 1 ማላላ 2። ስለዚህ የምንጀምረው ከነ ግሬስ ነው ማለት ነው። እነ ማላላ 2 ቁጥር ስለደረሳችሁ በጣም ጥሩ። ስለዚህ ጥያቄዎቻችንን እንጀምራለን። 10 ጥያቄዎች አሉ። እንዲሁም ደግሞ የምስል ጥያቄ 2 አለ። እዛ ደርሳችሁ እኩል ከሆናችሁ ያው ጥያቄና መልስ ስለሆነ መለያ 1 ጥያቄ ነው ማለት ነው። ስለዚህ ከነ ግሬስ ነው የምንጀምረው። ከ1 እስከ 10 ካሉት ቁጥሮች ውስጥ የመጀመሪያ ጥያቄ ቁጥር ስንት ይሁን? ተመካክራችሁ? 6 ይሁን። እሺ ጥያቄ ቁጥር 6 ኮምፒውተር ጥያቄ ቁጥር 6ን አንብቤ ስጨርስ ነው መልስ የምትሰጡት። የመስቀል በዓል መቼ ይከበራል? የመስቀል በዓል መቼ ይከበራል? ሀ መስከረም 16፣ ለ መስከረም 17፣ ሐመርሃ መስከረም 16 እና 17 ሁሉም መልስ ነው ይላል። ሰዓት መቁጠር ጀምር ኮምፒውተር።
30 ሰከንድ አለ። በዚህ 30 ሰከንድ ውስጥ ቶሎ ብላችሁ መልስ ሰጡናላችሁ ማለት ነው። ተመካክራችሁ ለመስከረም 17 ለመስከረም 17 እርግጠኛ ናችሁ? አዎ እርግጠኛ ናችሁ? በጣም እሺ። ስለዚህ ወደ መልስ እንሂድ። እሺ ለመስከረም 17 ብለዋል። ኮምፒውተር መልስ እንከታተላለን። ለመስከረም 17 አጨብጭቡላችሁ። በጣም ጥሩ፣ በጣም ጎበዝ ወላጆች ናችሁ። እነ ማላላ ደግሞ ይቀጥላሉ። የመጀመሪያውን ጥያቄ አግኝታችኋል። ወደ እነ ማላላ ቡድን እንመጣለን። ከቀሩት ውስጥ ጥያቄ ቁጥር ስንት ይሁን ለእናንተስ? የመጀመሪያ ጥያቄ ምረጡ። ተነጋገሩና ተነጋገሩ። ስንት ይሁን? ሁለት ይሁን። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ቃል ምን ተብሎ ይጠራል? ደመረ፣ ጨመረ፣ አንድ አረገ ከሚለው የግዕዝ ቃል የተወረሰ ቃል ምን ተብሎ ይጠራል? ሀ አከማቸ፣ ለ ሰበሰበ፣ ሐመርሃ ደመራ፣ መ ችቦ። ሰዓት መቁጠር ጀምር። ኮምፒውተር ተነጋገሩ፣ ተወያዩና መልስ ሰጡናላችሁ። ሰዓታችሁን እያያችሁ አንድ መልስ ተነጋገሩና። ሐመርሃ ምን ይላል? ደመራ። እርግጠኛ ናችሁ? እርግጠኛ ናችሁ? ማላላ እርግጠኛ ነሽ? እሺ ኮምፒውተር መልስ እንከታተላለን። ሐመርሃ ደመራ። በጣም ደስ ይላል። ያው እኛ ስለምንወዳችሁ ደግሞ አዲስ ከተማ ስለመጣ ለእናንተ የማይከብዱ ጥያቄዎች እኛ ምን እንወዳችኋለን። እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎናል። በጣም ጥሩ፣ እኛም ደስ ብሎናል። እሺ እንቀጥላለን። ወደ ግሬስ ቡድን ነው የምንመጣው። ጥያቄ ቁጥር ስንት ይሁን ከቀሩት ውስጥ? ስንት ይሁን? 9 ይሁን። እሺ ኮምፒውተር ጥያቄ ቁጥር 9 በሚከፈተው ሙዚቃ ተወዛወዙ ይላል። ስለዚህ ወደ መልሱ እንሄዳለን። ኮምፒውተር ወደ መልሱ እንሂድና የሚከፈተው ሙዚቃ የምን ሙዚቃ ነው የሚለው ወላይተኛ ሙዚቃ። ስለዚህ ወላይተኛ ሙዚቃ ከፈለጋችሁ እናንተ አውጥታችሁ ካልሆነ ደግሞ ተከፍቶላችሁ እንጨፍር ማለት ነው። በጣም ጥሩ ውድ ተመልካቾቻችን፣ እነዚህ ተወዳዳሪዎች እዚህ ሆነው በወላይተኛ ሙዚቃ ምን ያህል ይወዛወዛሉ የሚለውን እንመለሳለን። ጨፍረዋል። በስርዓት አልጨፈሩም። ያ ግን ጨፍረዋል። እሺ ስለዚህ ነጥብ እንሰጣቸዋለን። አጨብጭቡላቸው በደንብ አድርጋችሁ። በጣም ደስ ይላል። እሺ እንቀጥላለን። ወደ ማላላ ቡድን እንቀጥላለን። እሺ ከቀሩት ቁጥሮች ውስጥ ጥያቄ ቁጥር ስንት ነው? ማለት ማላላ 10 ተስማምተሻል? ጥያቄ ቁጥር 10 ኮምፒውተር ጥያቄ ቁጥር 10 በጣም ነው ደስ የሚለው። ሁለት የሙዚቃ ጥያቄዎች ተቀምጠው ነበር። ሁለቱም አንዳንድ ዳርካችሁ እሺ እስቲ ምን ሙዚቃ ነው የተባለው? ኮምፒውተር የጉራጌኛ። በጣም ደስ ይላል። ስለዚህ ወደዚህ ትመጡና የጉራጌኛ ሙዚቃ ደግሞ በደንብ ተወዛውዛችሁ ነጥብ ታገኛላችሁ ማለት ነው። የቦላል የውሜ ላሌ የቦላል የቦላል የውሜ ላሌ የቦላል ዓለም ብሬ ባለም ከረቦ በነፍስ እንኳን ነፍስ ያለኝ ሶብሊኒ ጉሳስ አጀንን በባሉ ያምሳስሉ ጉሳ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ ሶዶ ወዩም ላላላ ላላላ ወዩም ላላላ ላላላ
እንዴት ነው ጨፈሩት? ጉራጌው ተጨፈረ አሳይተውናል። ኧረ በጣም ነው የጨፈረ ከነሱ በላይ ነው ጨፈረ። ይሰጣቸው ነው። እሺ አጨብጭቡላቸው። ክላስ ሊሰጠን ይገባል። ክላስ በጣም ደስ ይላል። በእንደዚህ አይነት ጊዜዎች ከልጆች ጋር እንደዚህ አይነት ደስ የሚል ነገር ማሳለፍ የማይረሳ ነው። ልጆች በማንኛውም ጊዜ አሁን እድሜያቸው ከፍ ሲል ያዩታልና በእናንተም ይኮራሉ። ለነሱ ነጥብ እንዲያገኙ በደንብ አሳይተናል። አዎ አሳይተናል። በጣም ደስ ይላል። እሺ ስለዚህ ሁለታችሁም የተሰጣችሁን የሙዚቃ ጥያቄ ወይም የውዝዋዜ ጥያቄ በደንብ ሞክራችሁ ነጥብ ተሰጥቷችኋል። ከልብ አድርገን እናመሰግናለን። በየቤታቸው ቁጭ ብለው የሚከታተሉን ተመልካቾቻችን እየተዝናኑ እንደሆነ ተስፋ እናደርጋለን። ወደ ግሬስ ነው የምንመጣው። ስለዚህ ከነዚህ ውስጥ ስንት ይሆኑ? ተወያዩ እስቲ። አራት። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 4 የወላይታ ባህላዊ መጠጥ ምን ይባላል? የወላይታ ባህላዊ መጠጥ ምን ይባላል? ሀ ፓስዋ፣ ለ ፓርሱዋ፣ ሐመርሃ ፓዋ፣ መ ፓርሱዋ። የወላይታ ባህላዊ መጠጥ ምን ይባላል? ሰዓት መቁጠር ጀምር ኮምፒውተር። እስቲ ተመካከሩና ያው እንደምናየው አንድ አይነት ቃል ናቸው፣ ግን ትክክለኛ የተጻፈው የትኛው ነው የሚለውን ቀለል ለማድረግ ትክክለኛ ፓርሱዋ ተነጋገሩ እስቲ። መ ፓርሱዋ ፓርሱዋ ብላችኋል። እሺ እንደዛ ብለናል። እሺ ኮምፒውተር መልስ እንከታተላለን። መ ፓርሱዋ በጣም ደስ ይላል። እሺ እንቀጥላለን። ወደ ማላላ ቡድን ጥያቄ ቁጥር ስንት ይሆን? 8 ጥያቄ ቁጥር 8 እሺ ኮምፒውተር ጥያቄ ቁጥር 8 ጥያቄ ቁጥር 8 ደስ የሚል ጥያቄ። ያው መስከረም ሲሆን አደይ አበባ አለ አይደለ? በጣም ጥሩ። የአደይ አበባ ቀለማት ስንትና ምን ምን አይነት ቀለም አለው? የአደይ አበባ ቀለማት ስንትና ምን ምን ቀለም አለው? ሀ 3 እነሱም ቢጫ፣ ቡኒ፣ አረንጓዴ። ለ 2 እነሱም ቢጫ፣ አረንጓዴ። ሐመርሃ 3 እነሱም ቢጫ፣ ቀይ፣ አረንጓዴ። መ 2 እነሱም ቢጫ፣ ቡኒ። ሰዓት መቁጠር ጀመራል። ኮምፒውተር በደንብ ተመካከሩና በነገራችን ላይ የማይታወቁም ጥያቄዎች እንዲታወቁ ነው አላማችን። ሰዓታችሁን እያያችሁ 30 ሰከንድ ስላላችሁ መ 2 እነሱም ቢጫና ቡኒ። እርግጠኛ ናችሁ? እሺ በደንብ አይታችኋል? የመጨረሻ መልስ ነው። መ እሺ እንመልከታ መልስ። እሺ ሀ 3 ቢጫ፣ ቡኒ፣ አረንጓዴ። ይሄ ደግሞ እናንተ ወደ ቤታችሁ ስትመለሱ በደንብ ተመልከቱ። አረንጓዴ ቢጫና ቡኒ ነው። አይ ቅርብ ጊዜማ እንዴት ይመጣል? ተክል አይደል ተደርጎ ተክል አሁን ሰው ሰራሽ ነገር ቢሆን እሺ ችግር የለውም። ግን ተክል ስለሆነ የሚቀያየር ነገር አለ። ግን የምናይበት መጠን ወይም አተኩረን የምናውቀው ይሄው አምናልናለች። አጫጭሩላቸው። እሺ በጣም ደስ ይላል። ቆንጆ ጥያቄዎች ናቸው አይደል? አይደል? ታቂ ነበር ስለ አደይ አበባ ቀለማት? ታቂ ነበር? እንደዚህ እንደሆኑ ታቂ ነበር ወይስ የተለየ ነበር? አረቢያ ታውቂያለሽ? ቢጫዋ ነች። ቢጫዋ ደግሞ ማንማ ታውቂያታለሽ? ስንት ቀለም እንዳለው ታቂ ነበር? አታቂም ነበር አይደል? ዛሬ ግን ይሄው አወቅሽ አይደል? 3 ቀለም አለው፣ ቢጫ፣ አረንጓዴና ቡኒ። እሺ በጣም ጥሩ። እሺ ችግር የለውም። ጥያቄዎች አሉ፣ ምንም ችግር የለውም። እንቀጥላለን። እናሸንፋለን። እሺ ለአራታችሁ እስቲ ለራሳችሁ በጣም ደስ ይላል። ወደ ግሬስ እንመለሳለን። ግሬሶች ጥያቄ ቁጥር ስንት ይሆን? ከቀሩት ውስጥ መምረጥ ላይ ጎበዝ ናት። 3 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 ፒጫታ የተባለው ባህላዊ ምግብ ከምን ተክል ይዘጋጃል? ፒጫታ የተባለው ባህላዊ ምግብ ከምን ተክል ይዘጋጃል? ሀ ከተለያየ ስራ ስር፣ ለ ከቦዬ፣ ሐመርሃ ከዛፍ፣ መ ሁሉ። ሰዓት መቁጠር ጀምር ኮምፒውተር።
እሺ ፒጫታ ባህላዊ ሌላ ሰው አያወራ እነሱ ሲያወሩ ባህላዊ ምግብ ነው በደንብ እስቲ የሚሰራው ተመካከሩና መልስ ተጡናላችሁ ሰዓታችሁ ሳያልቅ ለነው ማሚ ብቻ ናት መሰለኝ እየመለሰች ያለችው የመጨረሻ መልስ ነው ከቦዬ ነው የሚሰራው እስቲ ፒጫታ ባህላዊ ምግብ ነው ብለናል እንግዲህ እስቲ አሰራሩ እንዴት ነው ከቦዬ ነው የሚሰራው ቦዬ ተቀቅሎ ይፈቀፈቃል ተፈቅፍቆ ቅቤና ቅመማ ቅመሞች ጨምሮ ፒጫታ ይሰራል ማለት ነው እሺ እንግዲህ መልሱን በጋራ ነው የምንመለከተው ኮምፒውተር መልስ እንከታተል ለከቦዬ አጨብጭቡላችሁ በጣም ጥሩ ግሬሶች እየሄዱ ነው እናንተም ደግሞ ትከተላላችሁ ገና ጥያቄዎች ስላሉ ማለት ነው ማን እንደሚያሸንፍ አናውቅም እስከ መጨረሻው ድረስ እኛ ነን እንዲውና እሺ 3 ጥያቄዎች ቀርተዋል ወደ ማላ ነው የምንመለሰው ከሶስቱ ምረጡ 5 ጥያቄ ቁጥር 5 ኮምፒውተር ጥያቄ ቁጥር 5 በጣም ደስ ይላል የመስቀል በዓል ጊዜ ምን ምግብ ይዘጋጃል ይሄ የዳሽ ሙላ ጥያቄ ነው እናንተ ናችሁ የምትሞክሩት የመስቀል በዓል ጊዜ ምን ምግብ ይዘጋጃል ኮምፒውተር ሰዓት መቁጠር ይጀምራል እናንተ የሚዘጋጁትን ምግብ ትዘረዝሩልናላችሁ እየዘረዘራችሁ እየነገራችሁ ለመስቀል ጊዜ የሚዘጋጅ ሁሉም ሰው የሚያውቀው ሊሆን ይችላል ይዘጋጃ እሺ ባጭራ ይዘጋጃ እሺ ሙቾ ይዘጋጃ እሺ ፊጫታ እሺ እና እንደዛው በወላይታ እሺ ሌላስ በመስቀል ጊዜ ዶሮ ወጥም ይዘጋጃል ጥሬ ስጋም ይዘጋጃል የተለያዩ ነገሮች ይዘጋጃሉ ቆጮ ቅጣ ቆጮ እሺ ምናምን በጣም ጥሩ እሺ መጨመሩታል እስቲ በዋናነት መስቀል ሲባል መስቀል በጣም ብዙ ጊዜ በእኛ ጋር የሚታወቀው ባህላዊ ምግባችን አሁን እሷ ያለችው ሙቾ አለ ባጭራ አለ ፒጫታውን ያልናት አለች በጣም ደግሞ ደስ የሚለው የስጋ ሴርሞኒ አለ ቅርጡ ስጋ ጥሬ ስጋ ይበላል በዛ በዳታ ይዘጋጃል ምናምን ቆንጆ አድርገን እሱን እየበላ ነው ምናከብረው ክትፎን ስጋ ውስጥ ከታችሁት ነው ስጋ ባላችሁ ስጋ ብዙ ጊዜ ጥሬ ስጋ ስለተለመደ ጥሬ ስጋ ነው ሰው በጣም ይበላ ብዙ ጊዜ ስለዚህ ክትፎም ይሰራል በጣም ጥሩ እስቲ ስንት ያህሉን እኛ ከጻፍነው ውስጥ ወይም ከዘረዘርነው ውስጥ ምን ያህሉን መልሳችኋል እናንተ ያው በአገራችሁ የሚዘጋጁትን መልሳችኋል እንመልከት ኮምፒውተር ክትፎ ጎመን አይብ ክትፎ የሚለውን እንወስድና አይብና ጎመንን ስላልጠራችሁልን ሌሎች ቆጮ ብለናል ቆጮ ማለት ጎመን ነው ጎመን በስጋ እሺ በእኛ ማለት ነው ስለዚህ ያው ሁሉም ጥያቄ 2 ነጥብ ነው ያለው ብለናል አይደለ 1 ነጥብ እንሰጣቸዋለን 1 ነጥብ እንሰጣቸዋለን በደንብ አድርጋችሁ አጠጥቡላችሁ ወይስ እንዴት ነው ሁሉንም እንስጥ የእናንተን በደንብ እናንተ ጋር የሚዘጋጀው ሙሉ ስለነገራችሁ በቃ አንድ ጨመረንላችሁ በርግጥ ያው ሁሉም ሰው የሚኖርበትን አካባቢ ይመስላል አይደለም እናንተም እዚህ ስላላችሁ በብዛት የምታዘጋጁትን ምግብ ለመስቀል ገልጻችኋል ግን መስቀል ሲታሰብ ብዙ ጊዜ ክትፎ የማይረሳ ነገር ስለሆነ እንዳልሽው አሁን አንቺም ደግሞ ቆጭቆጫ ወይም ጎመን የሚለው የሚታሰበው እናንተ ጋር ስለዚህ እሱን እንወስዳለን ኮመን የሆነው ማህበረሰብ ደግሞ መስቀልን ሲያስብ ክትፎ ጎመን አይብ ስለሚመገብ እንደ ምርጫ አምጥተናል እንጂ እናንተም ያላችኋቸው ለመስቀል የሚቀርቡ ናቸው በጣም ጥሩ ውድ ተመልካቾቻችን በጣም ደስ የሚል ጊዜ እያሳለፍን ነው በጣም ደስ የሚል ባህልም እየሰማን ነው እያወቅን ነው ስለዚህ በየቤታችሁ ቁጭ ብላችሁ የምትከታተሉ ተመልካቾቻችን በወላይታ ከተማ የተለያዩ ባህላዊ ምግቦች አሉ እንደተነገረን እነዚህን ማወቅ በራሱ አንድ ትልቅ ነገር ነውና እናመሰግናችኋለን እያወሳወቃችሁንም ስለሆነ እንመለሳለን ወደ ነግሬስ 2 ጥያቄ ቀረ ከ1 ከ7 እስቲ ድምጽሽን ልስማ 7 በጣም ጥሩ እሺ ኮምፒውተር ጥያቄ ቁጥር 7 በጣም ደስ የሚል ክፍፍል ነው ግን እያየን ያለነው አይደል እንዴ እሺ ጥያቄ ቁጥር 7 አደይ አበባ ስንት ቅጠል አላት አደይ አበባ ስንት ቅጠል አላት ሀ 6 ለ 5 ሐመሮሃ 8 መ
9 ሰዓት መቁጠር ጀምር ኮምፒውተር ለ5 ተወያዩት ሰዓት አላችሁ በደንብ እርግጠኛ ከሆናችሁ በጣም ጥሩ እሷ ካመነችበት 5 ናት እሺ 5 ብላለች 5 አዎ እርግጠኛ ነሽ ስለዚህ መልስ እንመልከት እሺ ኮምፒውተር መልስ እንመለከታለን ሐመርዋ 8 እቺን አደይ አበባ ከፍተን እንቆጥራታለን እሺ እቺን አደይ አበባ ከፍተን እንቆጥራታለን እርግጠኛ ነኝ ምክንያቱም ገና ሰዓት ሳይቆጥር 5 ብለሽ በእርግጠኝነት ስለመለሽ አደይ አበባዋን እናመጣና እንቆጥራለን ማለት ነው 1 2 3 4 5 6 7 8 ከዚህ አይደል የጀመርነው ስለዚህ ስንት ነው 8 አረጋግጠናል እሺ እናጨበጭባለን ቆንጆ ጥያቄ ናት አይደለ አዎ እነሱ ቅድም ቀለማትን ተጠየቁ አላወቁም በዚህ አጋጣሚ አወቁ እናንተ ደግሞ ስንት ቅጠል እንዳላት ተጠየቃችሁ አላወቃችሁም ነበር በዚህ አጋጣሚ አወቃችሁ ማለት ነው የማይረሳ ነው አይደለ በጣም ደስ ይላል በጣም ጥሩ አንድ ጥያቄ ብቻ ነው የቀረ ካዘጋጀናቸው የበዓል ጥያቄዎች መካከል ስለዚህ ጥያቄ ቁጥር 1 ለነ ማላ ነው የሚሆነው ኮምፒውተር ጥያቄ ቁጥር 1 ጥያቄ ቁጥር 1 ጊፋታ የየት አካባቢ የዘመን መለወጫ በዓል ነው ጊፋታ የየት አካባቢ የዘመን መለወጫ በዓል ነው ይሄ ዳሽ ሙላ ነው የት እንደሆነ ትነግሩናላችሁ ኮምፒውተር ሰዓት መቁጠር ይጀምር እሺ ከተረጋገራችሁ እርግጠኛ ከሆናችሁ መልሳችሁን ስጡን መልሳችሁ ወላይታ የወላይታ የዘመን መለወጫ በዓል እርግጠኛ ናችሁ ሌላ ተቀናቃኝ ቡድን እያረጋገጠች እንደዚህ ያለች ነው ስለዚህ ወደ መልስ እንሂድ እሺ ኮምፒውተር መልስ እንከታተላለን የወላይታ በደንብ መስቀል መስሎኝ መስቀል ጉራጌ ይከበራል አርባ ምንጭ ይከበራል ሌላ ቦታም ይከበራል ሁሉም ጋር ስለዚህ ጊፋታ የወላይታ ያመት ወላጆች በጣም ደስ ይላል እሺ እንዴት ነበሩ ጥያቄዎቹ በጣም አሪፍ ጥያቄዎች ነበሩ ካንቺ ጀምር በጣም አሪፍ ናቸው እጅግ በጣም ጥሩ ናቸው ተመችቶናል አይደለ ባህላችሁም ወርቶናል አደይ አበባውን 3 ቅጠል እንዳሉ እናውቃለን ግን እኛ ብዙ ጊዜ የምናስታውሰው እዚህ ጸጉር ላይ የምናደርጋት ነው እና ዛፉ 3 ቅጠል አረንጓዴ ያለውና ቀለሞቹ እሺ የቅጠሉን ስታውቁ ነበር ስንት ቅጠል እንዳለው አናቀም ነበር ብዙ ጊዜ እናያት ናቹራላን አይደለም እንጂ አዲስ የመጣችው ስለምናያት ጸጉር ላይ አርቲፊሻል ነው ልጅ ራስ ቁጥራ የነገረችው በጣም ደስ ይላል እሺ እንዴት ነበር አንቺስ ጥያቄና መልሱ በጣም ቆንጆ ነበር አሪፍ ነው ብዙ ደስ የሚል ነገር አይተናል አደይ አበባ ቅጠሏን እንግዲህ ተሸውደናል እኔና ልጅ እኛ ምናቃት ናቹራል ላይ ያለችው አደይ አበባ እቺ በስዕል የምትሳሏን ነው አርቲፊሻል ነው ናቹራል ላይ ያለችው አናቃት እሷ ተሸውዳናለች ብቻ ደስ የሚል ነበር ጥሩ በጣም ደስ ይላል እሺ እናንተስ ሊሊያን እናንተስ ንገሩኛ እናንተስ እንዴት ነበር ቆይታችን የበዓል ጥያቄዎች ምን ይመስሉ ነበር ደስ ይላል ደስ ብሏሻል በደንብ ተምረሽበታል ጥያቄዎቹ በጣም ደስ ይላል እሺ ማላላ አንቺስ በጣም ደስ የሚል ነበር የማላውቀውን ነገርም አውቄበታለሁ ደስ ይላል የጥያቄና መልስ ውድድሩ ቆንጆ ነው በጣም ጥሩ በጣም ደስ ይላል እስታውቁላችሁ እኛም ደስ ብሎናል በጣም በጥሩ ሁኔታ እየተመካከራችሁ እየተወያያችሁ ነው የመለሳችሁት ቀጣይ የሚኖረን እንግዲህ የምስል ጥያቄ ነው የምስል ጥያቄው ግን ያው ልጆች ቅድም እንዳልኩት ቡና አይጠጡም ብያለሁ ወላጆች ናቸው ቡና የሚጠጡት ልጆች ደግሞ ፋንዲሻ ይበላሉ ዳቦም አለ ስለዚህ እሱን ደግሞ እየበላን እየጠጣን ወደ ምስል ጥያቄ እናልፋለን የ2018ን የመስቀል በዓልን ምክንያት አድርገን እንግዲህ በወላይታ ሶዶ ስቱዲዮ ውስጥ በጣም በደማቅ ሁኔታ ከነዚህ ከሚያምሩ ቤተሰቦች ጋር እያከበርን ነው የጥያቄና መልስ ውድድራችን እንደዚህ ይቀጥላል አብራችሁን ቆዩ መልካም የመስቀል በዓል ይሁንላችሁ Sonoria, balay sonoria, batay sonoria, balay sonoria, batay yo sonoria, balay sonoria, batay sonoria, balay sonoria, batay yo sonoria,
ባላይ ሰኖር ውድ ተመልካቾቻችን ተመልሰን ተገናኝተናል። የመስቀል በዓልን እንግዲህ በወላይታ ከተማ በወላይታ ስቱዲዮስ በጣም ደስ በሚል ሁኔታ እያከበርን ነው የምንገኘው። ቀለም የተማሪዎች የጥያቄና መልስ ውድድራችንም እንደዚሁ እየቀጠለ ነው። የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄውን የምንጀምረው ከግሬሶች ነው የሚሆነው። ስለዚህ የምስል ጥያቄዎች ሁለት የምስል ጥያቄዎች አሉ። ከአንድ ከሁለት የፈለጋችሁትን ምረጡና ይከፈታል። ይህ ምስል ጥያቄ ከተከፈተ በኋላ ለምናገኘው ደውለን ለምናገኘው ቤተሰብ ታስረዳላችሁ ማለት ነው፣ ስሙን ሳትጠቅሱ። ስለዚህ ከአንድ ከሁለት ስንት ቁጥር ይሁን? ሁለት ነው። እሺ ሁለት ሊያን ሁለት እያለች ብላለች። እሺ ኮምፒውተር ጥያቄ ቁጥር 2 የምስል ጥያቄ በጣም ደስ የሚል። ስለዚህ ይሄንን ጥያቄ ስሙን ሳትገልጹ ምን እንደሆነ አስረድታችሁ እነሱ እቺን ስም እንዲገልጹ ነው የምታደርጉት። እሺ እንዲነግሩን ማለት ነው። እሺ ሄሎ ሄሎ፣ አቤት። ጤና ይስጥልን። ዘርፌ መስገን ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ጥያቄና መልስ ውድድራችን ደግሞ በወላይታ ከተማ በወላይታ ስቱዲዮ እያደረግን ነው። ዛሬ የእናንተ ቤተሰብ የሆኑ ቤተሰቦች እዚህ አሉ። ልጅና እናት በጣም በጥሩ ሁኔታ እየተወዳደሩ ነው። በቅድሚያ እንግዲህ ለመስቀል በዓል እንዲሁም ለእናንተ ዘመን መለወጫ ጊፋታ በዓል በሰላም አደረሳችሁ ማለት እንወዳለን። ዮዮ ጊፋታ ዮዮ ጊፋታ በጣም ደስ ይላል። እንግዲህ አንድ ምስል እየተመለከቱ ነው። ይህንን ምስል ለእርሶ ያብራሩና እርሶ ደግሞ ግምቶ ጥሩና ወይ ትክክል ከሆነ ባላቸው ነጥብ ላይ ይጨመርላችኋል ማለት ነው። እሺ በጣም ጥሩ። ስለዚህ ተዘጋጅታችኋል? እናንተ ተዘጋጅታችኋል? ስለዚህ ሰዓት ይቁጠር። በጣም ጥሩ። ኮምፒውተር ሰዓት መቁጠር ይጀምር። እናንተ ማስረዳታችሁ ቀጥሉ። እሺ ሄሎ፣ አቤት። ቀይ ስጋ ተፈጭቶ በጣም ቀይ ስጋ ተፈጭቶ ቅቤ ተጨምሮ የሚሰራ ምግብ ክትፎ ነው። አይ ክትፎ ነው። በደንብ አድርጋችሁ ክትፎ ይበላል ማለት ነው። ጎበዝ። አዎ ይወዳሉ ክትፎ? አረ ቁርጥ ወላይታ እኮ ቁርጥና ክትፎ እኮ እናቴ ስሰራ እንዴት ነኝ? ክትፎ ስሰራ እንዴት ነኝ? ክትፎ ስሰራ እንዴት ነኝ? አንደኛ ናት። ልጆትስ ለልጆትም ያለውትን ፍቅር እኔ ማር ነው ማለት ልጆት አቤት። ስለመለስክ አመሰግናለሁ። ስለመለስክ አመሰግናለሁ። አመሰግናለሁ ቆንጆ። በጣም ጥሩ እናመሰግናለን። መልካም በዓል። እሺ 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 እናመሰግናለን። በደንብ አድርጋችሁ አጨብጭቡላቸው። በደንብ አድርጋችሁ። ውድ ተመልካቾቻችን የቀለም ቤተሰቦች እንግዲህ ዛሬ በመስቀል በዓል ያዘጋጀነውን የምስል ጥያቄ ግሬሶች በጣም በጥሩ ሁኔታ ተመልሶላቸዋል። ባላቸው ነጥብ ላይ 2 ነጥብ ተጨምሮላቸዋል። በነገራችን ላይ ቅድም እነ ማላ እንደርሳለን እናሸንፋለን እያሉ ነበር። በመሃል ግን ውጤታቸው ትንሽ ተዛንፎ ነበር። ከምስል ጥያቄ በፊት እኩል ነበራችሁ። ሁለታችሁ 8 ነጥብ ላይ ነበራችሁ። አሁን እነ ግሬስ የምስል ጥያቄ ሲጨመርላቸው እና ሲመልሱ 10 ነጥብ ላይ ናቸው። ማላዎች ደግሞ 8 ነጥብ ላይ ናቸው። ይሄንን ጥያቄ ከመለሳችሁ በድጋሚ እኩል ትሆናላችሁ ማለት ነው። ስለዚህ ዝግጁ ናችሁ? ሬዲ ነን። እንመልሳለን። በጣም ጥሩ። ስለዚህ የምስል ጥያቄ ቁጥር 1 ለእናንተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 1 የምስል ጥያቄ በጣም ደስ የሚል በጣም ቀላል ጥያቄ ነው። እንዴት እንደምታስረዱት ተወያዩና ስሙን መጥራት አይቻልም። እንደውል። ሄሎ ጤና ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። የቀለምን ዝግጅት እንግዲህ በወላይታ ከተማ በወላይታ ስቱዲዮ እያደረግን ነው። የእናንተ ቤተሰቦች ደግሞ እዚህ አጠገባችን ይገኛሉ። በጣም በጥሩ ሁኔታ እስካሁን ያሉትን ጥያቄዎች እየመለሱ ነው። አሁን ደግሞ አንድ የምስል ጥያቄ ይመለከታሉ። ይህንን የምስል ጥያቄ ለእርሶ ያብራሩና እርሶ ከሞከሩ ከመለሱላቸው ባላቸው ነጥብ ላይ ይጨመራል ማለት ነው። በቅድሚያ ግን እንኳን ለጊፋታ እንዲሁም ለመስቀል በዓል በሰላም አደረሱ። እንኳን አብሮ አደረሰን። ዮዮ ጊፋታ ዮዮ ጊፋታ በጣም ደስ ይላል። ስለዚህ ተዘጋጅቷል። እነ ማላ ሰዓት መቁጠር ጀምር። እነ ማላላ እሺ ሰዓት መቁጠር ጀምር። ተዘጋጅታችኋል? እሺ ኮምፒውተር ሰዓት መቁጠር ጀምር። አስረዱ እናንተ። እሺ ዳድ ጊፋታ ሰዓት ላይ ስታዲየም ላይ መሀል ላይ እንጨት አድርጋችሁ የምታነዱት ነገር ምንድን ነው የሚባለው? ደመራ ማነው? ጉሊያ። ጎበስ። በአማርኛ ደመራ መልሷል። ደመራ አዎ ጉሊያ ነው። ጉሊያ ነው። በወላይተኛ ጉሊያ፣ በአማርኛ ደመራ። በአማርኛ ደመራ ነው።
በጣም ጥሩ። እሺ በጣም ጥሩ። እሺ እሺ አትጭውላቸው። በትክክል ተመልሷል። ስላገኘነዎት እናመሰግናለን። መልካም በዓል። እሺ እኔም አመሰግናለሁ። ለቤተሰቡ ማለት የሚፈልጉት ነገር ካለ ይቻላል። በቃ እነሱን በጣም ቤተሰብ እንግዲህ አንደኛ ይወጣሉ ብዬ አስባለሁ። እሺ በጋራ ከእናንተ ጋር ዮዮ ግፋታ ብለናል። እናመሰግናለን። ዮዮ ግፋታ አንደኛ። እሺ መልካም ጊዜ። አንደኛ። እሺ በደንብ አያችሁ እስቲ ለራሳችሁ ለሁላችሁ የምስል ጥያቄ ማለት ሁለታችሁ 10 ነጥብ ላይ ናችሁ። ያ ማለት እኩል ናችሁ ማለት ነው። ስለዚህ ጥያቄና መልስ ውድድር ስለሆነ አንድ መለያ ጥያቄ ግድ ይሆናል ማለት ነው። ስለዚህ የመለያውን ጥያቄ ስንከፍት ምንድነው የምናደርገው? ልክ እንዳያችሁት እጃችሁን ነው የምታወጡት። ቀድሞ እጅ ያወጣ እድል እንሰጠዋለን። ከመለሰ ጥሩ፣ ካልመለሰ ግን ለቀጣይ ደግሞ ባለ እድለኛ እንሰጣለን ማለት ነው። ጥያቄውን አይታችሁ ልክ እንዳነበባችሁ መልሱን ስታውቁት እጃችሁን ቀድማችሁ ታሳያላችሁ ማለት ነው። በጣም ጥሩ። እንደዛው በቃ እጃችሁን ነው የምናየው። ስለዚህ ዝግጁ ናችሁ? በጣም ጥሩ። ኮምፒውተር የመለያ ጥያቄ ላይ ደርሰናል። በበዓል ቀን እንግዲህ የመለያ ጥያቄ ላይ መድረስ በጣም ከባድ ነው፣ ሁሉም ተመልሶ ማለት ነው። ስለዚህ የመለያ ጥያቄ ቁጥር 1 ኮምፒውተር ይከፈት። እሺ በቅድሚያ አውጥታለች ግሬስ እጇን ቀድማለች። ይህ ጥያቄ ለክትፎ የሚያስፈልጉ ግብአቶችን ዘርዝሩ ነው የሚለው። ስለዚህ 30 ሰከንድ እንሰጣለን። ግሬሶች ትሞክራላችሁ፣ በቀጣይም የእናንተንም እንሰማለን። እሺ ከዛ ትክክል የሆነውን እንሰጣለን ማለት ነው። እሺ ሰዓት መቁጠር ጀምር ኮምፒውተር። እንቆጥራለን። ይቁጠር። ለክትፎ የሚያስፈልጉ ግብአቶች ቅቤ፣ እሺ ኮረሪማ፣ እሺ ሚጥሚጣ፣ እነሱ ነው የምንጠቀማቸው። እሺ ስጋ፣ ቀይ ስጋ። እሺ ከዛ ውጭ አለ እንጨምርልን? ከዛ ውጭ የለም። እሺ ቅቤ፣ ኮረሪማ፣ ሚጥሚጣ፣ ቀይ ስጋ። በጣም የእናንተንም እንይዛለን። እሺ ቀይ ስጋ፣ ቅቤ፣ ኮረሪማ፣ ሚጥሚጣ፣ ጨው። እሺ ስለዚህ ወደ መልሱ እናልፋለን። መልሱ ላይ ያው የሰጠነው እጅ ቀድሞ ባወጣ ስለሆነ ላወጣው ነው እድል የምንሰጠው። ከዛ ምን ያህል መልሷል የሚለውን እናያለን። በቀጥታ ወደ መልሱ እናልፋለን። መልሱን ስንመለከት ስጋ፣ ቅቤ፣ ኮረሪማ፣ ጨው፣ ሚጥሚጣ። ስለዚህ አሁን ቀድሞ ላወጣ እድል እንስጥ የሚለውን ሰጥተናል። ሙሉ ጥያቄውን መልሷል የሚለውን ደግሞ አንድ ጨው የምትለው አልተመለሰም። ስለዚህ ነጥቡ ለማን እንሰጣለን ማለት ነው? በጣም ደስ ይላል። የማይረሱ ነገሮች ይረሳሉ። በጣም ብዙ ጊዜ ትንሽ ነገር የሚባሉ ግብአቶች ይረሳሉ። ትኩረታቸው አይደለ? ያው ጥያቄ ሲሆኑ ሁሉም ነገር ትኩረት ሰጥተን ካልመለስናቸው እንደዚህ ናቸው። ሁለተኛ ልም ጥሩ ነው አይደለ? አሁን እነ ማላላ ያው እናሸንፋለን ብለው አሸንፈው ደግሞ ተመርተው ነበር አይደል? እሺ ለሁሉም አጥቶላቸው ለሁሉም በጣም ደስ ይላል። ውድ ተመልካቾቻችን የመስቀል በዓልን የ2018ን በወላይታ ሶዶ ስቱዲዮ ውስጥ በወላይታ ከተማ በመሆን በጣም በጥሩ ሁኔታ አከበርን። እነዚህ ታዳጊዎች ግን በመጨረሻ እስቲ ወደፊት ምን መሆን ይፈልጋሉ የሚለውን እንሰማለን። በመጨረሻ ደግሞ የሚያስተላልፉልን መልእክት ካለም እንሰማለን። ከዛ ለነሱ ያዘጋጀነውን ሽልማት እንሰጥና ዝግጅታችንን እንጨርሳለን። እስቲ ወደነ ማላላ እንዲሁም ወደነ ግሬስ እመጣለሁ። ወደነ ግሬስ መጀመሪያ ምንድነው መሆን የምትፈልጊው? እስቲ ንገሪ። ዶክተር። እስቲ ለምን? የታመሙትን ለማከም። ስለዚህ በደንብ እየተማርሽ ነው፣ በደንብ እያጠናሽ ነው። በ2018 ደግሞ ጥሩ የሆነ ውጤት ለማምጣት ተዘጋጅተሻል። በጣም ደስ ይላል። እሺ አንቺስ ምን መሆን ነው የምትፈልጊው? ዶክተር የዓይን ስፔሻሊስት።
የአይን ስፔሻሊስት ለምን? ዶክተር አንዳንድ ሰዎች አይናቸውን ስታመሙ ለማከም እንዳዩ ለመርዳት እንዲያዩ ለማድረግ ብርሃናቸውን ለመመለስ በጣም ደስ ይላል። ለሁለቱም አጨብጭቡላቸው። ስለዚህ የአይን ስፔሻሊስት ለመሆን ምን ያስፈልጋል? በደንብ መማር ማጥናት፣ ከስር ማጥናት አይደለ? ወላጆቻችሁ የሚሏችሁን መስማት አይደለ? ያው እንግዲህ ትምህርት እንዳለ ሆኖ ሁሉ ጊዜ ምን ይኖራል ደግሞ ቤተሰቦችን ማገዝ ይኖራል አይደለ? አሁን በዓል ሲሆን ደግሞ በጣም ብዙ ስራ ይኖራል አይደለ? የዛን ጊዜ ከስር ታግዛላችሁ ቤተሰቦቻችሁን። አያግዙም? ያግዛሉ። ጎበዝ ናቸው በጣም ያግዛሉ። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ቆይታችን ይሄን ይመስል ነበር። በአጠቃላይ ምን ተሰማችሁ? የምታስተላልፉት መልእክት ካለ ለልጆች፣ ለተማሪዎች እንደዚህ አይነት ፕሮግራሞች መዘጋጃታቸው እንደናንተ ደግሞ መቅረባቸው ምን ጥቅም አለው የሚለው እስቲ ከማላላ እንጀምር። መጀመሪያ እንኳን አደረሳችሁ ዮዮ ጊፋታ ዮዮ መስቀል። እሺ፣ በመቀጠል ደስ የሚል በጣም ጥሩ ጊዜ ነበር። ብዙ ነገር ነው የተማርነው። እጅግ በጣም ብዙ ነገር ተምረንበታል። እጅግ በጣም አሪፍ ነው። እንደዚህ ሁሉ ጊዜ ቢኖር የተሻለ ነው። ጥሩ ነው። ደስተኛ ነበርሽ በቆይታሽ? እጅግ በጣም ደስ ብሎኝ ነበር። እጅግ በጣም ደስተኛ ነኝ። እንግዲህ አንዳንድ በዓሎች ላይ ልጆችን ከወላጆች ጋር እንደዚህ እናቀናጃለን። በተለየ ሁኔታ ግን ልጆች ከወላጆች ጋር ተወዳድረው ያውቁ። ይሄ የመጀመሪያው ነው። በቀለም የተማሪዎች የጥያቄና መልስ ውድድር ከልጅሽ ጋር ሆነሽ በመወዳደርሽ ምን ተሰማሽ? እጅግ በጣም ነው ደስ ያለኝ። እጅግ በጣም ልጄ ያው ወደፊትም ዶክተር እንዳለችው ዶክተር ትሆናለች፣ የአይን ስፔሻሊስት ትሆናለች። በዛው ልክ ጎበዝ ናት። አሁን ግሬድ 5 ነች። እስከ ግሬድ 5 በደረጃ ነው የምትወጣው። ጎበዝ ነች። አሁንም ያው ከዚህ በኋላም ያለው ጥሩ ጊዜ ይኖረናል። እንደዚህ በፍቅር እናሳልፋለን። ጥሩ ነገር ተምረናል። እጅግ በጣም አሪፍ ነው። እንደዚህ ሁሉ ጊዜ ቢኖር አሪፍ ነው። አመሰግናለሁ። በጣም ደስ ይላል። እሺ፣ አንቺስ? እኔም በጣም ደስ ብሎኛል። አሁን እዚህ ውስጥ በጥያቄና በመልስ ውድድር ውስጥ ያላወቅነውንም በብዛት አውቀን ነበር። እናም ጊዜው አሪፍ ነበር፣ ጥሩ ነበር። እሺ፣ ማስተላለፍ የምፈልገው በመጀመሪያ ለእናቴና ለአባቴና ለወላይታ ሕዝብ ሁሉ መልካም አዲስ ዓመት። ዮዮ ጊፋታ። ዮዮ ጊፋታ። በጣም ደስ ይላል። እሺ፣ በርቺ። እናትሽ የምትልሽን ስሚ፣ ቤተሰቦችሽ፣ አያቶችሽ። እሺ፣ በጣም ጥሩ። ወደ ግሬቶች ደግሞ እንመጣለን። ካንቺን ጀምር። እሺ፣ ቆይታችን እንዴት ነበር? ማስተላለፍ የምትፈልጊው መልእክት? ቆይታችን በጣም ደስ የሚል አዝናኝ፣ የሚያጫውት፣ የሚያስተምር ጊዜ ነበረ። በቅድሚያ ወላይታ ሶዶ ይሄን ትምህርት ይዛችሁ ስለመጣችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። በመቀጠል የወላይታን ሕዝብ አጠቃላይ የወላይታን ሕዝብ እንኳን ለጊፋታ በዓል በሰላም አደረሳችሁ፣ ለአዲሱ ዘመን መለወጫ በዓል በሰላም አደረሳችሁ ማለት ወዳለው። ጥሩ ጊዜ ነበረ፣ የሚያስተምር ጊዜ ነበረ። አንዳንድ ትናንሽ ነገሮች መረሳት የሌለባቸው ተረስተው እንግዲህ ተሸናፊ አድርገውናል። እድሉን ስላገኘን እዚህ ስለመጣን በጣም ደስ ብሎናል። ቴንኪዩ፣ ልናመሰግናችሁ እንወዳለን። እንኳን አደረሳችሁ ማለት የምንፈልገው ሰው አለ። ቤተሰቦቻችንን አሁን ደውለን መልስ የመለሰልንን ባለቤቴን፣ የልጆቼን አባት እንኳን ለአዲሱ ዓመት በሰላም አደረሰ። ቀጣዩ ዓመት ለልጆቻችን ተምረው ውጤታማ የሚሆኑበት መልካሙን ነገር ሁሉ የሚያገኙበት፣ ለመላው ለኢትዮጵያ ልጆች ደግሞ ደስ የሚል ጊዜ መልካም ጊዜ እንዲሆንላቸው እንመኛለን። ምንም መጥፎ ነገር የማንሰማ ደስ የሚል ጊዜ ተምረው ጨርሰው መጨረሻ ላይ ደግሞ የምናመሰግንበት ጊዜ እንዲሆን እመኛለሁ። ለሁሉም ልጆች ዮዮ መስቀላ ዮዮ ጊፋታ። በጣም ደስ ይላል። በጣም ደስ ይላል። እሺ፣ ሊዲያን አንቺስ ምን ማስተላለፍ ትፈልጊያለሽ? በመወዳደርሽ ምን ተሰማሽ? ከእናትሽ ጋር ሆነሽ ጥያቄዎቹስ እንዴት ናቸው? ንገሪኝ እስቲ። በመወዳደሬ በጣም ደስ ብሎኛል። ማለት የምፈልገው ደግሞ ለወላጆቼ እንኳን አደረሳችሁ ዮዮ ጊፋታ። ዮዮ ጊፋታ። በጣም ጥሩ። እንደዚህ አይነት መድረኮች ሲዘጋጁ መቅረብ ድፍረት እንዲኖር ያደርጋል አይደለ? ደፋር ስንሆን ደግሞ ምንም ነገር ማድረግ እንችላለን አይደለ? ሁሌም ፍርሃትን ማስወገድ አለብን አይደለ? አይደል? አዎ። አንቺ አሁን ዛሬ ትንሽ ልፈሪ ትችያለሽ። ኔክስት ደግሞ ሌላ መድረክ ላይ ደግሞ ስትሄጂ በደንብ ደፋር ሆነሽ ይሄ ልምድ ሆነሻል አይደለ? ዛሬ ደግሞ ደፋር ሆነሽ ነገሮችን ማሳካት መቻል አለብሽ አይደለ? አይደል? ስለዚህ ቆይታሽ ጥሩ ነበር። በጣም ጥሩ። ለአራቱም በደንብ አጨብጭቡላችሁ። በጣም ጥሩ። እኛ በጣም ደስ ብሎናል እዚህ ድረስ መተን እናንተን ስላገኘናችሁ፣ በተለይ ደግሞ በማይረሳ ጊዜ በእናንተም ዘመን መለወጫ ጊዜ እንዲሁም ደግሞ በመስቀል በዓል ጊዜ አንድ ላይ ስለተገኘናኘን በጣም ደስ ብሎናል። እናመሰግናለን። እንግዲህ ውድድር ስለሆነ ብቻ
እነ ማላላ 12 ነጥብ አምጥተዋል። እነ ግሬስ ደግሞ በደንብ አድርገው ተፎካክረው 10 ነጥብ እየመሩ ነበረ። ግን ደግሞ ያው ጥያቄና መልስ ውድድር ስለሆነ መለያም ያስፈለገው ለዛ ስለሆነ በመለያ ጥያቄ ለይተናል ማለት ነው። እንግዲህ ያዘጋጀናቸው ሽልማቶች አሉ ለወላጆችም ለልጆችም አንድ ላይ ማለት ነው። ስለዚህ ዛሬ 12 ነጥብ በማምጣት አሸናፊ የሆኑት ወይም ደግሞ አንደኛ ብለን የሰጠናቸው ጥሩ የሆነ ፍክክር ነበረ እነ ማላላ ናቸው። ለነሱ ለሁለቱም ማበረታቻ ሽልማት እንሰጣለን። እናመሰግናለን። በርቱልን። ይሄው ለሁለታችን መልካም በዓል። ዮዮ ጊፋታ ዮዮ መስቀላ። እሺ እናመሰግናለን። እንዲሁም ደግሞ ግሬሶች ደስ በሚል ፉክክር 10 ነጥብ ላይ ተገኝተው ሁለተኛ ብለናቸዋል። ለነሱም እንደዚሁ ሽልማት እንሰጣለን። አታጭውላችሁ በደንብ አድርጋችሁ ዮዮ ጊፋታ ዮዮ መስቀላ። እናመሰግናለን። መልካም የመስቀል በዓል፣ መልካም የጊፋታ ጊዜ እንዲሆንላችሁ እንመኛለን። የጊፋታ በዓል ውድ የቀለም ቤተሰቦቻችን 2018ን በጣም ደስ በሚል ሁኔታ ጀምረናል። በወላይታ ከተማ በወላይታ ሶዶ እንግዲህ ስቱዲዮ ውስጥ በመሆን ከነዚህ ካማሩ ቤተሰቦች ጋር በጣም ድንቅ የሆነ ፉክክር እንግዲህ አይተናል፣ ተመልክተናል። ባህላቸውን የሚያንጸባርቁ የተለያዩ ጥያቄዎችን ተመልክተናል። ጥያቄ ውስጥ ያላካተትናቸው ከነሱ ያገኘናቸው ደግሞ የተለያዩ እንግዲህ ሀሳቦች አሉ። ባህላቸውን ነግረውናል። አንዳንድ ባህላዊ ምግቦች፣ መጠጦችን እንደዚሁ ያነሳናቸውም አሉ ጥያቄዎች ውስጥ እነሱን መልሰናል። በጣም ቆንጆ ጊዜ ነበረን። እናንተም በየቤታችሁ ቁጭ ብላችሁ የመስቀል በዓልን በተለያየ ቦታ ሆናችሁ እያከበራችሁ የኛን የቀለም ተማሪዎች የጥያቄና መልስ ውድድራችንን እየተከታተላችሁ ስለነበረ ከልብ አድርገን እናመሰግናለን። ቀጣይ ደግሞ ወደ ሌሎች ክልሎች እንመጣለን። እናንተንም በተመሳሳይ ሁኔታ እናገኛችኋለን። ያላችሁን ባህል ትውፊት እንግዲህ እንካፈላለን ማለት ነው። ዛሬ ግን የነበሩን ቤተሰቦች በጣም ድንቅ ነበሩ። ለሁሉም ክብር ይገባቸዋል። እናመሰግናለን። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። ሜሮን ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረግኩኝ። ዮዮ ጊፋታ ዮዮ መስቀላ Bali